ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይስምዑ መልሰሁ ነሲኦ ሶባኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። የሰራዊት ጌታ ልዑለ ባሕሪ ቅዱሰ ባሕሪ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ። ይህን ቃል የተናገረው እመቤታችን ከመወለዷ 700 ዓመት በፊት ቀደም ብሎ የነበረው ነቢየ ልዑል ተብሎ የሚጠራው ከአራቱ አበይት ነቢያት አንዱ የሆነው ስለ ክርስቶስ ሰው መሆን ስለ እመቤታችን መወለድ በሰፊው የተናገረው ነቢዩ ቅዱሱ አባታችን ኢሳይያስ ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የምናገኘው ሕያውና ዘላለማዊ ስለ እመቤታችን ስለ ድንግል ማርያም የተነገረ ትንቢታዊ ቃል ነው። የእግዚአብሔር ልጆች ምእመናን፣ የሰራዊት ጌታ ልዑለ ባሕሪ ቅዱሰ ባሕሪ እግዚአብሔር ንጹሕ ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ። ሰዶምና ገሞራ በኃጢአታቸው በበደላቸው ከሰማይ እሳት ወርዶ የበላቸው ናቸው። እየሰማችሁ ነው? ከቃሉ ጋር ናችሁ? የሰራዊት ጌታ ቅዱስ እግዚአብሔር ንጹሕ ዘር ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ። ሰዶምና ገሞራ አስረሽ ምጪው፣ ጭፈራው፣ ዘፈኑ፣ መዳራቱ፣ መጠጡ፣ ወንዱ ከወንድ ጋራ፣ ሴቷ ከሴት ጋራ የሰው ልጅ ሊያደርገው ቀርቶ ሊያስበው የማይገባ ሥራ ይሰሩ የነበሩ ሰዎች ናቸው። ሰው ከሰው ጋር ብቻ አይደለም፣ ሰዎች ከእንስሳ ጋር ግብረ ሥጋ ግንኙነት ያደርጉ ነበር። የእግዚአብሔር ልጆች እንደ ሰዶም በሆነ ገሞራን በመሰልነ። እግዚአብሔር ንጹሕ ዘር ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራን በመሰልነ አለ ነቢየ ልዑል ቅዱስ ኢሳይያስ አባታችን። እመቤታችን ወደፊት እንደምትወለድ በሷም ዓለም ሁሉ እንደሚድን ከእግዚአብሔር ጋር እንደሚታረቅ ሰማይና ምድርን ሰውና እግዚአብሔርን እንደምታስታርቅ በእምነት መነጽር አይቷት እመቤታችንን የሰራዊት ጌታ ቅዱስ እግዚአብሔር ንጹሕ ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራን በመሰልነ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ይሄ ወራት ግንቦት ልደታን በሰፊው የምትከበርበት እመቤታችን የተወለደችበት ከጨለማ ወደ ብርሃን የመጣችበት ከጠባቡ ማኅፀን ወደ ሰፊው ዓለም ለእኛ ድኅነት ለእኛ ምክንያተ ድኅን ለመሆን ለእኛ የወርቅ መሰላል አስታራቂ ለመሆን የተወለደችበት ወር ነው። ሚያዝያን ጨርሰን ግንቦት ሊገባ ሲል ትዝ የሚለን ነገር አለ። ምንድን ነው እሱ? ግንቦት ልደታ እመቤታችን የአምላክ እናት የተወለደችበት የዛሬ 2034 ዓመት ስንት አልኳችሁ? የዛሬ 2000 አሁን ያከበርነው ከትናንት በስቲያ ያከበርነው ለ2034ኛ ዓመት ነው ያከበርነው። እግዚአብሔር ነው ያከበራት፣ እግዚአብሔር ነው ከፍ ያደረጋት፣ እግዚአብሔር ነው የሾማት፣ እግዚአብሔር ነው ከፍጡራን በላይ ከፈጣሪ በታች ሆና እንድትከብር ሰውና እግዚአብሔር እንዲገናኝባት የወርቅ መሰላል ድልድይ አድርጎ የሰጠን እሷን ነው። እግዚአብሔር ንጹሕ ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራን በመሰልነ ብሎ ነቢየ ልዑል ኢሳይያስ ተናገረላት ስለ እመቤታችን። ነቢያት እንግዲህ በብዙ ኅብረ ትንቢት በብዙ ምሳሌ እየመሰሉ ስለ እመቤታችን ተናግረዋል። የእግዚአብሔር ልጆች ምእመናን የኢቲኬ መድኃኒት እንተ ሐሰስዋ ወቆድዋ ነቢያት የቀደሙ ነቢያት በትንቢት መነጽር በጉጉት እያዩአት ሲጠብቋት የኖሩት ከጥንት ጀምሮ ለሰው ልጆች የድነት ምክንያት የሆነች መድኃኒታችሁ ይህች ናት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነቢያት በእምነት መነጽር ከመወለዷ ከ700 ዓመት በፊት ከ1000 ዓመት በፊት ከዚያም በላይ በሆነ ዕድሜ እመቤታችንን ያዋት ነበር። በእምነት መነጽር በአምላክ ልቡና ታስባ ትኖር ስለነበር እምቅድመ ይትፈጠር ዓለም
ነበረት ማርያም በህሊና አምላክ ሰማዩ ሳይዘረጋ ምድሩ ሳይመሰረት ሰውና መላእክት ሳይፈጠሩ በአምላክ ልቦና ታስባ ትኖር ነበረ። ክብርና ምስጋና ለእመቤታችን ይሁን፣ ለእመቤታችን ይሁን። እንኳን አደረሳችሁ። ለዚህ ነው አያችሁ፣ ሰማዩ ሳይዘረጋ ምድሩ ሳይመሰረት ሰውና መላእክት ሳይፈጠሩ በአምላክ ልቦና ውስጥ ዓለምን ፈጥሮ ዓለም አጥፍቶ አዳም በድሎ ከገነት ወጥቶ ተመልሶ ወደ ገነት የሚገባ በእመቤታችን ምክንያት እንደሆነ በአምላክ በሥላሴ ልቦና ታስባ ትኖር የነበረች ናት። ግንቦት ልደታን የምናከብረው በሰፊው ስናከብረው የነበረው የድኅነታችን ምክንያት እመቤታችን የተወለደችበት ቀን ስለሆነ ነው። አባቷ ኢያቄም ነው፣ እናቷም ቅድስት ሐና ናት። ለብዙ ዘመናት ሲጸልዩ ሳይሰለቹ ተስፋ ሳይቆርጡ ሲጸልዩ ኖረው እመቤታችን ውድ የሆነውን ስጦታ እመቤታችንን ያገኙበት ወር ነው። የእግዚአብሔር ልጆች ምእመናንና ምእመናት ጸኒሃ ጸናይክዎ ለእግዚአብሔር ሰማኒ ወተመይጠኒ ወሰማኒ ቃለ ስእለቴ ለብዙ ዘመን ቆይቼ እግዚአብሔርን ደጅ ጸናሁት አለ ልበ አምላክ ዳዊት መዝሙር 39 ቁጥር 1 ላይ ለብዙ ዓመታት ለብዙ ዘመናት ተስፋ ሳልቆርጥ እግዚአብሔርን አምላኬን ደጅ ጸናሁት። ወሰማኒ ጸሎቴ ጸሎቴንም ሰማኝ፣ ወደ እኔም ዘንበል አለልኝ፣ ጩኸቴንም ሰማኝ አለ። የቅድስት ሐና የቅዱስ ኢያቄም ጩኸታቸው ተሰምቶ ልጅ ያዩበት ቀን ነው። አበባ ፍሬ ያገኙበት ወር ነው። የእግዚአብሔር ልጅ የግንቦት ወር የተለየ ነው። እመቤታችን ከእናቷ ማኅፀን የወጣችበት ለእኛ ውድ ስጦታ ሆና የተሰጠችበት ወር ነው። እንግዲህ እንደ ዳዊት አባታችን ኢያቄምና ሐና ተስፋ ሳይቆርጡ ሳይሰለቹ ለብዙ ዘመናት እግዚአብሔርን ደጅ ሲጸኑት ኖሩ። ቆይቼ እግዚአብሔርን ደጅ ጸናሁት፣ ለብዙ ዘመን ጥያቄን አቀረብኩለት። ሰማዕኒ ወተመይጠኒ ጸሎቴን ሰምቶ ወደ እኔ ዘንበል አለልኝ። ወሰማዕኒ ቃለ ስእለቴ ጩኸቴንም ሰማኝ፣ ለጥያቄ መልስ ሰጠኝ እንዳለ ዳዊት እናታችን ቅድስት ሐና አባታችን ቅዱስ ኢያቄም ጸሎታቸው ቅድመ እግዚአብሔር ደርሶ እመቤታችንን የወለዱበት ወር ነው። ሳይሰለቹ መጸለይ ይገባል። እየሰማችሁኝ ነው? ተስፋ ሳትቆርጡ ሳትሰለቹ ዘወትር መጸለይ ይገባል። ዘወትር መጸለይ እንዲገባ ተስፋ መቁረጥ እንደማይገባ ለስም አጠራሩ ክብር ይግባውና ሰውን ወዶ ሰው ሆኖ በዚህ ምድር ላይ ወንጌል መንግሥትን በሚያስተምር ጊዜ ጌታችን አምላካችን እንዲህ አለ። በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ በአንዲት ሀገር የሚኖር አንድ ዳኛ ነበረ፣ አንድ ባለጸጋ ነበረ። እሱ በሚኖርበት ሀገር ደግሞ አንዲት ድሃ መበለት ነበረች። ሰው የሌላት፣ ገንዘብ የሌላት፣ ደጋፊ የሌላት፣ ረዳት የሌላት፣ ብዙ ግፍ የተፈጸመባት አቤት የምትልበት ያጣች አንዲት ድሃ ነበረች። ዕለት ዕለት እየሄደች ዳኛው ጋር እዛ ባለጸጋው ሰው ደጅ ላይ የቆመች እባክህ ፍረድልኝ ትለው ነበር። በየቀኑ በየሰዓቱ በየዕለቱ ተስፋ ሳትቆርጥ እንደ ጉድፍ ያያት ነበረ። አልፏት ረግጧት ይሄድ ነበረ። ለአያሌ ቀናት ለብዙ ዘመናት የእግዚአብሔር ልጆች ሳይሰለቹ መጸለይ እንደሚገባ አምላካችን ያስተማረበት ሕያውና ዘላለማዊ ቃል ነው። ሉቃስ ወንጌል 18 ከቁጥር 1 ላይ ያቺ ድሃ ያቺ መበለት ሲወጣ ሲገባና ሲወጣ ከደጃፉ ላይ የሆነች እባክህ ጌታዬ ከባለ ጋር ይፍረድልኝ፣ ሐዘን ደርሶብኛል፣ ተገፍቻለሁ፣ የምደገፍበት የምጠጋበት ሰው የለኝም፣ እባክህ ፍርድ ስጠኝ እያለች ትጠይቀው ነበር ለብዙ ዘመናት ተስፋ ሳትቆርጥ። በዚህ ጊዜ ያ ጨካኝ እግዚአብሔርን የማይፈራ ለድሃ የማይራራ ጨካኝ የሆነው ዳኛ ምንም እንኳን አለ ወደ ልቡ ተመለሰና ምንም እንኳን እግዚአብሔርን ባልፈራ ለሰውን ባራራ ጠዋትና ማታ መግቢያ መውጫ በር ላይ ቆማ ከምትጨቀጭቀኝ ልፍረድላት ብሎ አሰበ። ፈረደላት፣ ጥያቄዋን መለሰላት። እውነት እላችኋለሁ ጠዋትና ማታ ቀንና ሌሊት በቤተ መቅደስ የመጥተው ደጅ ለሚጸኑ ለሚለምኑኝ አልሰማቸውምን? እሰማቸዋለሁ። አልመልስላቸውምን? ጥያቄያቸውን እመልሳለሁ። ይቅር አልላቸውምን? ይቅር እላቸዋለሁ። ይቅር ይበለን መድኃኔዓለም የሁላችንን ጥያቄ ይመልስልን። የእግዚአብሔር ልጆች ለአያሌ ዘመናት ነው፣ ለብዙ ዓመታት ነው ተስፋ አልቆረጠችም። አንድ ቀን ጥያቄ ይመለሳል እያለች
ወደ ባዳኛው ቤት እየሄደች ትጮህ ነበረ። እሱም አልፏት ይሄድ ነበረ። ገፍቷት ይወጣል፣ ገፍቷት ይገባ ነበረ። ከዕለታት አንድ ቀን እግዚአብሔርን ባልፈራ ለሰውም ለድሃም ባራራ ይህች ሴት ጠዋትና ማታ ደጃፌ ላይ ከማያት ልፍረድላትና ትሄዳለና ፈረደላት። እውነት እላችኋለሁ አለ መድኃኒታችን ኢየሱስ ክርስቶስ፣ እውነት እውነት እላችኋለሁ ጠዋትና ማታ ቀንና ሌሊት መሸ ለቁርባን ጠባ ለኪዳን ማታም ለወንጌል ስብከት ለአገልግሎት ትምህርተ ወንጌል ለመማር ለሚመጡ ሰዎች አልሰማቸውምን? እሰማቸዋለሁ። አልፈርድላችሁምን? እፈርድላችኋለሁ። ይቅር አልላቸውምን? ይቅር እላችኋለሁ አለ። የይቅርታ ፊቱን መድኃኔዓለም ይመልስልን። ብዙ ጥያቄ አለ እያንዳንዳችን ልቦና ውስጥ እግዚአብሔርና እኛ የምናውቀው ሰው የማያውቀው ብዙ ጥያቄ አለ። የእግዚአብሔር ልጆች እንዲያውም ምክንያት የሌለው ሰው ብዙ ጊዜ አይመጣም ቤተ ክርስቲያን። ምክንያት ያለን ጥያቄ ያልተመለሰልን ጥያቄያችን እንዲመለስ በየቀኑ እንመጣ ይሆናል። እንግዲህ እግዚአብሔር እኛን በሶስት ነገር ይፈትነናል። በስንት አልኳችሁ? በስንት አልኳችሁ? ጮክ በሉ። በስንት? በሶስት ነገር እግዚአብሔር ወዳጆቹን ይፈትናል። በሶስት ነገር እግዚአብሔር በሶስት ነገር ይፈትነናል። የመጀመሪያው የምንሻው የምንመኘው የምንፈልገው ምድራዊውን ስጋዊውን በዚህ ዓለም ላይ ያለውን ነገር ሁሉ ሰጥቶ ይፈትነናል። የሰማችሁ ነው። ሀብት ሰጥቶ፣ ንብረት ሰጥቶ፣ ጤና ሰጥቶ፣ ስልጣን ሰጥቶ ይፈትናል እግዚአብሔር። ለሰው ይራራሉ ወይስ አይራሩ? ለድሃ ይመጸውታሉ ወይስ አይመጸውቱ? ሰው ይደግፋሉ ወይስ አይደግፉ? ሁሉም ስጦታ ከእግዚአብሔር ነው የሚገኘው። በጎ ስጦታ ፍጹም በረከት ከላይ ናቸው። መለወጥ ከሌለበት ከብርሃናት ጌታ ከእግዚአብሔር ይሰጣሉ። ሀብት ከእግዚአብሔር ነው የሚሰጥ። ንብረት ከእግዚአብሔር ነው የሚሰጥ። ጤና ከሱ ነው የሚሰጥ። ስልጣን ከእግዚአብሔር ነው የሚሰጥ። የእግዚአብሔር ልጆች ምድራዊ ስጋዊ ፍላጎታችንን ሁሉ ያሟላና ለሰው ያዝናሉ ወይስ አያዝኑም? ሰው ይደግፋሉ ወይስ ይገፋሉ? ሰው ይረዳሉ ወይስ ይሸሻሉ ከሰው ብሎ እግዚአብሔር የሆነውን ነገር ሁሉ ምድራዊውን ነገር ሁሉ አሟልቶን ይፈትነናል እግዚአብሔር። ሁለተኛው ፈተና የምንሻው የምንፈልገውን ሁሉ ከልክሎ እምነታችንን ይፈትነናል። ስንት አልኳቸው? የምንሻውን ሁሉ ዘወትር የምንጠይቀውን ጥያቄ ሁሉ ከልክሎ አቆይቶ እግዚአብሔር አምላክ ይፈትነናል። እምነታቸው እስከምን ድረስ ነው? በጊዜው አለ ጊዜው ጽና ይላል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ጢሞቴዎስን። በማግኘትም በማጣትም በመውደቅም በመነሳትም በሐዘንም በደስታም በችግርም በሐዘንም ጊዜ በሁሉ ጊዜ ጸንተህ ኑር፣ በሃይማኖት ጽና እያለ ቅዱስ ጳውሎስ ጢሞቴዎስን ይመክረው ነበረ። በጊዜውም አለ ጊዜው መጽናት ነው። በጊዜው አለ ጊዜው ማመስገን ነው። ሲሰጠን ብቻ ሳይሆን ሲወስድብንም ስናጣም ማመስገን ነው። ከመጽሐፍ ቅዱስ ታሪክ የምንማረው ይህንን ነው። ከነጻድቁ ኢዮብ ታሪክ የምንማረው ይህንን ነው። ሲሰጠኝ ተመስገን እንዳልኩት ሲወስድብኝ ላመሰግነው አይገባኝምን? ራቀኝ ወጻእኩን ከርሰ እሜ ወራቀኝ ወረድኩ ውስተ ምድር። ራቁቴን ከእናቴ ማኅፀን ወጣሁ፣ ራቁቴን ወደ ምድር ወርዳለሁ። የኔ የሆነ ምንም የለም። ሁሉ የሆነው በእርሱ ነው። ሁሉ በእርሱ ነው። ሁሉ ከእርሱ ነው። ሁሉ የእርሱ ነው። ስሙ ለዘላለም ይባረካል። ክብርና ምስጋና ለአምላካችን ይሁን። መጽሐፈ ኢዮብን ስናነብ ምዕራፍ 1 ምዕራፍ 2 ስናነብ ያ ሁሉ ሀብት ያ ሁሉ ንብረት ሲጠፋ እግዚአብሔር ወሀበ ወእግዚአብሔር ነሣ፣ እግዚአብሔር ሰጠ፣ እግዚአብሔር መልሶ የሰጠኝን ወሰደ፣ የእግዚአብሔር ስም ለዘላለም ይባረካል። የምንፈልገውን ነገር ከልክሎ እምነታችን እስከምን ድረስ እንደሆነ እግዚአብሔር ይፈትነናል። የምወዳቸው እቀጣቸዋለሁ፣ የምወዳቸው እገሥጻቸዋለሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 17 ላይ እግዚአብሔር የሚወደውን ይፈትናል። ሐናና ኢያቄም እግዚአብሔር ጠልቷቸው አይደለም። 70 ዘመን ሙሉ እንባቸውን ሲያፈሱ፣ ደረታቸውን ሲደቁሱ፣ ሲገፉ፣ ሲያሽሟጥጧቸው፣ ሲያሟቸው፣ ሲሰድቧቸው የኖሩት ክፉ ሥራ ሰርተው አይደለም። በጣም የትዳር ምሳሌዎች ናቸው። እንደ አብርሃምና እንደ ሳራ የሚከባበሩ የሚዋደዱ፣ ባለቻቸው ነገር ብቻቸውን የማይበሉ ለባለ ትዳሮች ሁሉ አርአያና ምሳሌ ሊሆኑ የሚችሉ ሐናና ኢያቄም
በልጅ ማጣት ተፈተኑ። የምንፈልገውን የምንሻውን ከልክሎ እምነታችን እስከምን እንደሆነ እግዚአብሔር ይፈትነናል። ሁለተኛው ይሄ ነው። የምንሻው የምንፈልገውን ከልክሎ እግዚአብሔር ይፈትነናል። ስንሰጠን ብቻ ሳይሆን ሲወስድብን ማመስገን እንዳለብን ከነ ጻድቁ ከነ ኢዮብ የምንማረው ይሄ ሀብቱ በአንድ ቀን ወተወሰደ። ልጆቹን 10 ልጆቹን በአንድ ቀን አጣ። 5 መርዶ በተከታታይ ሰማ። ተንበረከከ፣ እጁን ዘረጋ፣ ወደ መስዋዕት ማቅረቢያ ቦታ ሄደ። ራቄ ወጻይኩ እንከርሰ እሜ ከእናቴ ማኅፀን ራቁቴን ወጣሁ የኔ የሆነ ምንም ነገር የለም አለ። ወራቄ ወረድኩ ውስተ ምድር እንደገና ራቁቴን ተመልሼ ወደ አፈር እገባለሁ። ሁላችንም እንደዛ ነው አይደል? እግዚአብሔር ልጆች ከእናት ማኅፀን ስንወጣ ባዶ እጃችንን ነው የወጣነው። ልብስ እንኳን የለም፣ ራቁታችንን ነው የወጣነው። ተመልሰን ስንወድም ራቁታችንን ባዶአችንን ነው የምንሄደው። ያ ስራችን ነው ተከትሎን የሚሄደው። የእግዚአብሔር ልጆች የምድር ታሪካችን ተከትሎን ይሄዳል። ያንን ነው ቅዱስ ኢዮብ የተናገረው። ልጆች የሰጠ እግዚአብሔር ነው። ሀብት የሰጠ እግዚአብሔር ነው። ጤና የሰጠ እግዚአብሔር ነው። ሁሉንም የወሰደ እግዚአብሔር ነው። የእግዚአብሔር ስም ለዘላለም ይባረክ አለ። እስከ መጨረሻው ጸና። እስከ መጨረሻ የጸና የሕይወትን አክሊል ይቀበላል። እስከ መጨረሻው ጸና። ሁለተኛው እግዚአብሔር አምላክ የምንሻውን የምንመኘውን ከልክሎ የእምነታችንን ጥንካሬ ይፈትነናል። በሦስተኛ ደረጃ የምንሻውን ጥያቄያችንን ያዘገይና ትዕግስታችንን ይፈትነናል። የእግዚአብሔር ልጆች ምእመናን እስመ በትዕግሥትክሙ ታቀርቡ ለነፍስክሙ፣ በትዕግስታችሁ ብዛት ነፍሳችሁን ከሲኦል እሳት ታድኗታላችሁ። ትዕግስት የገነት ቁልፍ ናት። መታገስ ያስፈልጋል። ዛሬ ጠይቀን ዛሬ ይሁንልን አንበል። እግዚአብሔር ሆይ አንተ የወደድከው ይሁን ነው ማለት ወይ ኩን ፈቃድከ ብለን ነው መጸለይ ያለብን። የኛ ፈቃድ አይሁን ያንተ ፈቃድ ይሁን። ያስተማረን ይሄንን አይደል? በማቴዎስ ወንጌል 26ኛው ምዕራፍ ላይ ወደ አትክልቱ ቦታ ገባ። መድኃኔዓለም ሊያዝ ደቂቃዎች ናቸው የቀሩት። እዚያ ገብቶ መጸለይ ጀመረ። አባ አሂንፋ ለዛቲ ጽዋ፣ አባቶ ያለ ይሄ የሞት ጽዋ ከኔ ይለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። በመከራ ጊዜ ያንተ ፈቃድ ይሁን በሉ። የጠየቃችሁኝን ባጣችሁ ጊዜ ያንተ ፈቃድ ይሁን፣ የኔን ፈቃድ አስቀድሙት አለ መድኃኔዓለም። ትዕግስታችንን ይፈትነናል። የምንጠይቀውን የምንለምነውን ጥያቄያችንን ያዘገይብንና ትዕግስታችንን ይፈትነናል። እግዚአብሔር አባቱ የማይቀጣው አባቱ የማይፈትነው ልጅ አይባልም፣ ዲቃላ ነው የሚባለው። እግዚአብሔር አምላክ በዚህ መልክ ነው ሐናና ኢያቄም ሲፈተኑ የኖሩት። በዚህ ነው የእግዚአብሔር ልጆች እንጂ መልካም ሰዎች ናቸው። እግዚአብሔርን የሚፈሩ ለሰው የሚራሩ ለትዳር ሁሉ አርአያና ምሳሌ ሊሆኑ የሚችሉ እናታችን ቅድስት ሐና አባታችን ቅዱስ ኢያቄም ልጅ በማጣት ለዘመናት ቤተ መቅደስ ሄደው ሽሙጥ አለ፣ ሐሜት አለ፣ መገፋት አለ። መባችሁን፣ አስራታችሁን፣ ስጦታችሁን እግዚአብሔር የእናንተን አይቀበልም፣ ማኅፀንሽን ያደረቀው አንቺ ኃጢአተኛ ሆነሽ ነው፣ ውጪ ይባሉ ነበር፣ ይገፉ ነበር። ውጣ እየተባለ ይገፋ ነበር። አያችሁ እግዚአብሔር ልጆች፣ ሰው የገፋው እግዚአብሔር ይደግፈዋል፣ ሰው የጣለው እግዚአብሔር ያነሳዋል። በሰው ዘንድ ተንቀዋል፣ ተገፍተዋል። እነሱ ግን ተስፋ አልቆረጡም። ሳይሰለቹ ወደ መቅደስ እየሄዱ ጸሎት ያደርሱ ነበረ። ሳይሰለቹ በየቀኑ በቀን 3 ጊዜ ወደ ቤተ መቅደስ እየሄደች ለመሥዋዕት የማይሆነውን ምግብ ከመመገብ ተከልክላ ስግደትን እያበዛች እናታችን ቅድስት ሐና ትኖር ነበረ። ጥያቄዋን ግን እግዚአብሔር አዘግይቶት ነበረ። የትዕግስታችን ልኩን ለማወቅ ይፈትነናል እግዚአብሔር። እንዲህ እያለች ኖራ ነው እንግዲህ ወደ ቤተ መቅደስ ስትሄድ ንጹሕ ባህሪ እግዚአብሔር ፊት ነው የምትቆመው። ንጹሕ ልብስ ያስፈልጋታል። በዚያን ጊዜ ደግሞ ኑሯቸው ዝቅ ያለ ነበረ። የእግዚአብሔር ልጆች አያቶቿ ቅድመ አያቶቿ ሀብታሞች ነበሩ። ወርቁን፣ አልማዙን፣ ብሩን በከብቶቹ በላሞቹ ቀንድ ላይ ያስቀምጡት ነበረ። ወደ ሐና ወደ ኢያቄም ሲደርስ ግን ሀብቱን በትንሹ ነበር የተሰጣቸው። ያላቸውንም እያካፈሉ ያበሉ ነበረ። ለነገ የሚሉት የሚያስቀምጡት አልነበራቸው። ከዕለታት አንድ ቀን እናታችን ቅድስት ሐና ወደ ቤተ መቅደስ መሄድ ፈለገች። ለብሳው የሰነበተችው ልብስ ደግሞ አደፍ ብሏል፣ ቆሸሽ ብሎባታል። ዛሬ መቅደስ መሄድ ነበረብኝ፣ መጸለይ ነበረብኝ፣ ልብሴ ግን ቆሽሿል።
እግዚአብሔር ንጹሕ ባሕርይ አምላክ ነው፣ እንዴት ይህን ቆሻሻ ለብሼ ከፊቱ ቆማለሁ አለች። እኛ ምን አይነት ልብስ ለብሰን ነው የምንመጣው? እግዚአብሔር ልባችንማ የባሰ ነው፣ ቆሻሻ ነው። ልባችን ደግሞ የባሰ እሷ እኮ ልቧ ነስሙ እኮ ሲሰድቧት፣ ሲያሽሟጥጧት፣ ክፉ ሲናገሯት ሰምታ እንዳልሰማ አይታ እንዳላየ ጸጥ ብላ ሄዳ ስግደቷን ሰግዳ እንባዋን አፍሳ ደረቷን ደቁሳ ጸሎቷን አድርሳ ተመስገን ብላ ወደ ቤቷ ትመለስ ነበር። ስትሄድ ስትመጣ ሽሙጥ ነበረባት፣ ሐሜት ነበረባት። ይቺ ቢወልዷት እንጂ የማትወልድ የበቅሎ ዘመድ ይሏት ነበር። ዛሬም የሰውን እንደዚህ ልብ የሚሰብሩ ብዙ ሰዎች አሉ። ልጅ ከእግዚአብሔር ነው የሚሰጠው። በእግዚአብሔር ሥራ አንግባ፣ በሰው ትዳርም አንግባ ነው። እንዲህ እያረጉ ልቧን ያሳዝኑት ነበረ። ከዕለታት አንድ ቀን የምትለብሰው ቆሽሾባት ቆማ ሳለ በጎረቤቷ ያለች ሴት ምን ሆነሽ ነው ያዘንሽው? ዛሬ መሬት መሬት የምታየው ምን ከፍቶሽ ነው አለች። ልብሴ ቆሽሾብኝ ወደ እግዚአብሔር ቤት ሄጄ ጾም ጸልዬ ሰግጄ አልቅሼ ልመጣ ነበር። ልብሴ ግን ንጹሕ አይደለም፣ የምቀይረው ስለሌለ ነው። በዚህ ምክንያት ነው መሬት ዳገቴ እንደፍቼ ማለቅስ አለቻት። ታዲያ እኔ ልብስ እዚህ ሞልቶልሽ እሰጥሻለሁ፣ አንዱን ለብሰሽ እኔን ንጹሕ ልብስ ለብሰሽ ሄደሽ ምስጋናውን አቅርበሽ ጸሎትሽን አድርሰሽ ትመለሻለሽ አለቻት። ሐሳብሽ ጥሩ ነበረ፣ ነገር ግን የአንቺ ልብስ የተሰበሰበው በዝሙት ገንዘብ ነው፣ በአስበ ደነስ ነው። እግዚአብሔር ደግሞ በንጹሕ ባሕርይ አምላክ ነው። ሰርቀን አምጥተን ብንሰጠው እግዚአብሔር የሚቀበል ይመስላችኋል? እግዚአብሔር ኃጢአት ሰርተን በደል ፈጽመን ዋሽተን አታለን ሙስና ተቀብለን ዘረኛ እንዲህ አይነት መጥፎ ሥራ ሰርተን ከሰዎች ሰርቀን ዘርፈን አምጥተን ብንከትበት እግዚአብሔር ፊት አይደርስም። ያገንዘብ ይገርማችኋል። እግዚአብሔር ንጹሕ ባሕርይ አምላክ ነው። ሁሉን አዋቂ ነው። ሁሉን አዋቂ አምላክ ፊት ነው የምቆመው። የአንቺ ልብስ የተሰበሰበው በዝሙት ነው። ይሄን ለብሼ ብለምነው እንዴት ይሰማኛል ብለሽ ነው? እግዚአብሔርን ማታለል እኮ አይቻልም አለቻት። ያን ጊዜ ሰደበቻት። የእግዚአብሔር ልጆች ሰደበቻት፣ ከፍ ዝቅ አደረገቻት። እኔስ እኮ የማትወልጂ እያልኩ አዝንልሽ ነበር፣ ለካስ ክፋትሽ ነው እንደ ድንጋይ አድርጎ ያስቀረሽ አለቻት። ያን ጊዜ የራሷን ልብስ ለብሳ ብክን 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 እያለች እየሰደቧት፣ እያሽሟጠጧት፣ እያሟት ቤተ መቅደሱ ጋር ደረሰች። ድፍት ብላ እንባዋን አፈሰሰች። ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸትና ልመናዬንም ሰማኝ። እኛንም ጩኸት ይስማን መድኃኒዓለም። ጩኸቷን ሰማት እግዚአብሔር። እንባዋን አፈሰሰች፣ ደረቷን ደቆሰች። አቤቱ ጌታዬ አለች፣ እኔስ እንዴት ነው ተፈጥሮዬ? እኔስ ልጅ ሳላይ መሞቴ አይደለም? ዕድሜም እየገፋ ነው። እስከ መቼ ነው ይሄ መከራ? እስከ መቼ ነው ይሄ ሐሜትና ሽሙጥ? እስከ መቼ ነው ይሄ ስድብ አለች። በዚህ ጊዜ እንቅልፍ አላትና ከዛፉ ስር ከግንዱ ስር ተደግፋ ጋደም አለች እናታችን ጥላው ስር። ያን ጊዜ ቀና ስትል በዛፉ ላይ ነጫጭ እርግቦች ከልጆቻቸው ጋር ሲጫወቱ ሲቦርቁ አየቻቸው። ያን ጊዜ ሐዘኗ በረታ። ለእነዚህ እርግቦች ልጅ የሰጠሃቸው አምላክ፣ ይህን ዛፍ እንዲያብብ እንዲያፈራ ያደረግከው አምላክ እውነት ሴትየዋ እንዳለች ተፈጥሮ ከድንጋይ ነውን አለችው። ከድንጋይ ነው፣ ለምን ፍሬ አትሰጠኝም አለች። ያን ጊዜ ጸሎቷ እንባዋ መንበረ ጸባዖት ደረሰ። ክብርና ምስጋና ለአምላካችን ይሁን። ጸሎቷ ልመናዋ ቅድመ እግዚአብሔር ደረሰ። እግዚአብሔር አምላክ ጊዜው በደረሰ ጊዜ ጸሎቷን ሰማት። ያን ጊዜ ወደ ቤቷ እያለቀሰች እንባዋን አፍሳ ስትሄድ ባለቤቷም ኢያቄምን ወደ ተራራ ላይ ወጥቶ ባለቤቴ በልጅ ሐዘን እየሞተችብኝ ነው፣ እስኪ እኔም ሱባኤ ገብቼ ልለምን ብሎ 40 ቀን 40 ሌሊት በተራራ ላይ ወጥቶ ጾመ፣ ጸለየ፣ አለቀሰ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ተስፋ ሳትቆርጡ ሳትሰለቹ። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኳ ይከፈትላችኋል አለ። ሐና ኢያቄም ተስፋ ሳይቆርጡ ጾሙ፣ ጸለዩ፣ አለቀሱ። እሱም ንስሐ ገብቶ ሱባኤ ገብቶ እንባውን አፈሰሰ። 40 ቀን ሲሞላው የእግዚአብሔር መልአክ ቅዱስ ገብርኤል ክንፉን እያማታ ከሰማይ ወረደለት። ክብርና ምስጋና ለአምላካችን ይሁን። ኢያቄም አለው፣ ጸሎትህ ተሰምቶልሃል፣ ቅድመ እግዚአብሔር ደርሶልሃል፣ ትወልዳላችሁ፣
ወደ ውረድና አጽናናት፣ አይዞሽ በላት፣ ሴት ልጅ ትወልዳላችሁ፣ ቡርክት ፍጥረት ትወልዳላችሁ ብሎ የምሥራች ነገረው። ያን ጊዜ ቅዱስ ኢያቄም ከተራራ ወረደ። እሷም ከመቅደስ መጣ። በቤታቸው በአንድ ሌሊት ጸሎት እያደረጉ አደሩ። ሁለቱም ሕልም አይተው አደሩ። የእግዚአብሔር ልጆች ሁለቱም ሕልም አይተው አደሩ። ሐምሌ 30 ቀን ሕልም አዩ። ሐምሌ 30 ቀን ሕልም አዩ። ሕልማቸው የቅዱስ ኢያቄም መቋሚያው በትሩ አብባ አፍርታ ፍሬዋን ፍጥረት ሁሉ ሲመገባት ተመለከተች እናታችን በሕልሟ ቅድስት ሐና። እሱ ደግሞ ሰማየ ሰማያትን ሰንጥቃ ነጭ ርግብ ከሰማይ ወርዳ በራሷ ላይ ስታርፍ ከራሷ ላይ ደግሞ ወርዳ በማኅፀኗ ስታድር ተመለከተ። ያንን ሕልማቸውን ተነጋገሩ። የእግዚአብሔር ፈቃድ ይሁናሉ። ሱባኤ ገቡ፣ ጾሙ፣ ጸለዩ፣ አለቀሱ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸላቸው። ያን ጊዜ ሰማይና ምድር የምታስታርቀው ሰውና እግዚአብሔርን የምታገናኘው ሰማይና ምድር የማይችሉትን አምላክ የምትችለው የምትወልደው ዛሬ በማኅፀናችሁ ታድራለችና ደስ ይበላችሁ አላቸው። በጾም በጸሎት በእንባ እመቤታችንን ጸንሰው ግንቦት 1 ቀን ወለዷት። ክብርና ምስጋና ለእመቤታችን ይሁን። ተጸነሰች እመቤታችን። ጾመው ጸልየው ነው። ኦድንግል አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘበሕግ መሐናው ኢያቄም ተወለድኪ። በዋዛ በፈዛዛ የተጸነሽ አይደለም፣ በሳቅና በስላቅ የተጸነሽ አይደለም። በጾም በጸሎት በሱባኤ በስግደት ነው እንጂ ከሐናና ከኢያቄም በጾምና በጸሎት ተወለድሽ ያላት አባ ሕርያቆስ ቅዱስ አባታችን። በተጸነሰች ጊዜ እመቤታችን ተአምራት ማድረግ ጀመረች። የእግዚአብሔር ልጆች ገና በማኅፀን ሳለች የሞተ ታነሳለች፣ እውር ታበራለች፣ ጎባጣ ታቀናለች፣ ለምጻሙን ታነጻለች። እመቤታችን ቅድስት ሐና በማኅፀኗ ድንግል ማርያም ባለች ጊዜ የሁሉ ተአምራት ይደረግ ነበረ። በርሴባ የምትባል የሐና ክስት የሆነች የሐናን መጽነስ ሰማችና እውነት የሆነ የ70 ዓመት አሮጊት ትልቅ ሰው እንዴት ሊጸንስ ይችላል? እስቲ ሄጄ ማኅፀኗን ነክቼ ልረዳ ብላ ከሀገሯ ተነስታ ወደ ቅድስት ሐና ቤት መጣች። እንዴት ነሽ ቅድስት ሐና አለቻት። አክስትዬ ነው የእግዚአብሔር ልጆች እውነት ነው የሚወራው በሰፈር በመንደር በጎረቤት ሁሉ የሚወራው ነገር እውነት ነውን? አለቻት። አዎን እውነት ነው፣ እግዚአብሔር ያውቃል፣ የሠራዊት ጌታ እግዚአብሔር ያውቃል አለች። እስኪ ማኅፀንሽን ልዳስሰውና ልረዳ ብላ ማኅፀኗን ዳሰስ አደረገችና የጠፋው ዓይኗን ነካ ስታደርገው ወግ ብሎ በራላት። ክብርና ምስጋና ለእመቤታችን ይሁን። ገና በማኅፀን ሳለች ዓይነ ስውር አብርታለች። በርሴባን ምክንያት አድርገው ዓይናቸው የታወረ የዓይን ሕመም ያለባቸው በሰልፍ እየመጡ ወደ ሐና ቤት ይመጡ ነበረ፣ ይሰበሰቡ ነበረ። ሁሉም ማኅፀኗን እየነኩ በሽታቸው ላይ ሲያስነኩት በሽታቸውን ይፈወሱ ነበረ። እመቤታችን የአምላክና መድኃኒት ናት። አያችሁ የእግዚአብሔር ልጆች፣ እግዚአብሔር አምላክ የሠራዊት ጌታ ዘርን ንጹሕ ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራን በመሰል አለ ነቢዩ ኢሳይያስ። ዓይነ ስውራን እየመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። የሞተም ይነሳ ነበረ። የሐና ያጎቷ ልጅ ወጣት በድንገት ሞተ ተብላ እናታችን ቅድስት ሐና እሱ ጋር ቀብር ልትደርስ ለቅሶ ልትደርስ ሄደች። ወይ ልጄ እያለች ያንን አስከሬን እየዞረች በምታለቅስ ጊዜ የሐና ጥላዋ ሲያርፍበት ያ የሞተው በሽተኛ የሞተው ብድግ ብሎ ተነሳና ተንበረከከና ሰገደና ሰላም ለኪ ኦ ሕይወቱ ለዘገብረ ሰማይ ወምድረ ሰማዩን ያለ ምሰሶ ያቆመ ምድርን በውሃ ላይ ያጸናውን የምትወልደው የእሷ አያት የሆንሽ ሐና ሆይ ሰላም ላንቺ ይሁን አላት። እመቤታችንን አመሰገናት። ያን ጊዜ የሞተም ተነሳ፣ እውራን በሩ፣ ለምጻሞች ነጹ፣ አጋንንት ተቃጠልን እያሉ ይወጡ ነበረ። አይሁዶች በዚህ ምክንያት በሐና ላይ ቅናት አደረባቸው። ተሰብስበው ምን እናድርጋታሉ? ገና በማኅፀኗ እውር የምታበራ ጎባጣ የምታቀና ለምጽ የምታነሳ የሞተ የምታነሳ ተጸንሳለችና ስትወለድማ ቀጥቅጣ ልትገዛን አይደለምን? ሳትወለድ አንድ ነገር እናድርጋሉ። አያቶቿ ቅድመ አያቶቿ እነ ዳዊት እነ ሰሎሞን 40 ዘመን ቀጥቅጠው ገዝተውናል። ከዚህች የሚወለደው ደግሞ ምን ሊያደርገን ነው?
ገና በማኅፀን ሳለ ተአምራት የሚያደርግ ነው ብለው በክፋት በተንኮል ሊገሏት ሐናን ገና ሳትሆን ሊያጠፋት ተነሳሱባት። የእግዚአብሔር ልጆች ተማከሩ፣ ጨረሱ። ሲነጋ ተሰብስበው ሄደው ሐናን በድንጋይ ወግረው ሊገሉ ጨርሰዋል ተመካክረው። አሁንም የእግዚአብሔር መልአክ መጣ። ለእኛም ይምጣልን ቅዱስ ገብርኤል በችግራችን በመከራችን ፈጥኖ የሚደርሰው መልአክ፣ የራማው መልአክ፣ እግዚአብሔር ፊት የሚቆመው መልአክ ቅዱስ ገብርኤል በመንፈቀ ሌሊት ክንፉን እያማታ ወረደና ኢያቄም ማለት በሚስትህን ሐናን ይዘህ ወደ ሊባኖስ ተራራ ውጣ፣ አይሁዶች ሊገሏት ይሻሉና ይፈልጓታልና ሳይነጋ ቶሎ ብለህ ሰው ሳይነሳ ከመኝታው በመንፈቀ ሌሊት ይዘሃት ወደ ሊባኖስ ተራራ ውጣ አለው። እየመራቸው ቅዱስ ገብርኤል ወስዶ ሊባኖስ የሚባል ተራራ ላይ አደረሳቸው። የእግዚአብሔር ልጆች ምእመናን የተነገረው ትንቢት እንዲፈጸም ነው። ጥበበኛው ሰሎሞን እምሊባኖስ ትወጽእ መርዓት፣ ሙሽራይቱ ከሊባኖስ ተራራ ትወጣለች ብሎ አስቀድሞ ትንቢት ተናግሮ ነበረ። ከመወለዷ ከ900 ዓመት በፊት የነበረው ጥበበኛው ሰሎሞን በትንቢት መነጽር እመቤታችንን አይቷት ትወጽእ መርዓት እምሊባኖስ፣ ከሊባኖስ ተራራ ሙሽራዋ ትወጣለች ብሎ የተናገረው ይፈጸም ዘንድ በሊባኖስ ተራራ ላይ ቅድስት ሐና እመቤታችንን በዛፍ ስር ወለደቻት። ክብርና ምስጋና ለእመቤታችን ይሁን። በቤት አልተወለደችም። የእግዚአብሔር ልጆች ስትወለድ በስደት ነው፣ ስትወልድም በስደት ነው። የኖረችው በስደት ነው። እመቤታችን የትሕትና እመቤት ናት። ስትወለድ በስደት ስትወልድ በስደት ግንቦት አንድ ቀን ከፀሐይ 7 እጅ የምታበራ ልጅ እመቤታችንን ወለዷት። ስሟንም ማርያም ብለው ሰየሟት። ማን አልኳቸው? ስሟንም ማርያም ብለው ስሟንም ጠሯት። ማርያም ማለት ልዕልት ማለት ነው። ልዕልት ማለት ነው። አርያም ማለት መንበረ ጸባዖት፣ አርያም ማለት ልዑል ማለት እንደሆነ ማርያም ማለትም ልዕልት ማለት ነው። ማርያም ማለትም እግዝእተ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን የብዙዎች አባት እንደሆነ ማርያም ማለትም እግዝእተ ብዙኃን የብዙዎች እናት። ሰአሊ ለነ ቅድስት ለሚላት ሁሉ ላመነባት፣ ለትንሹም ለትልቁም ለሴቱም ለወንዱም ለሀብታሙ ለድሃው የሁሉ እናት ናት። እመኩሉ ናት። ክብርና ምስጋና ለእመቤታችን ይሁን። ማርያም ማለት እግዝእተ ብዙኃን ይሏታል አባቶቻችን ሲተረጉሙ ውዳሴ ማርያም። ማርያም ማለት እግዝእተ ብዙኃን። አብርሃም ማለት የብዙዎች አባት እንደሆነ ማርያምም የብዙ ሰዎች እናት ማለት ነው። በሦስተኛ ደረጃ ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ልጅ በማጣት አንገታቸውን በመድፋት በጾም በጸሎት ዕድሜያቸውን ለጨረሱ ለሐናና ለኢያቄም ሀብት ጸጋ በረከት ሆና ተሰጥታለች። ፍጻሜው ግን ሰአሊ ለነ ቅድስት ለሚላት ሁሉ ሀብት ጸጋ በረከት ሆና ለሁላችን ተሰጥታናለች። ክብርና ምስጋና ለእመቤታችን ይሁን። ለጊዜው ለእናት ለአባቷ ነው። ፍጻሜው ለሰው ዘር ሁሉ ላመነባት ሁሉ እናት ሆና ተሰጥታለችና ማርያም ማለት ጸጋ ወሀብት ማለት ነው። በአራተኛ ደረጃ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ይዛ ተገኝታለችና ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ይዛ ተገኝታለችና ማርያም ማለት ፍጽምት ማለት ነው። በአምስተኛ ደረጃ ማርያም ማለት መር ለመንግሥተ ሰማያት፣ መንግሥተ ሰማያት መርታ የምታገባ ማለት ነው። ማርያም ማለት መንግሥተ ሰማያት መርታ የስሟን ትርጓሜ ነው የምነግራችሁ። ማርያም ማለት መር ለመንግሥተ ሰማያት፣ መንግሥተ ሰማያት መርታ የምታገባ ማለት ነው። በስድስተኛ ደረጃ ማርያም ማለት ከምድር ማርን ከገነት ያምን ሁለቱን ስናገናኘው ማርያም ይላል። ያም የሚባል በገነት ካሉ ፍራፍሬዎች እጅግ በጣፋጭነቱ ተወዳዳሪ የሌለው ፍሬ ነው ያም የሚባለው። በምድር ደግሞ ማርን እንግዲህ የሚተካው የለም። የእግዚአብሔር ልጆች የሁሉ የበላይ በጣፋጭነቱ ማር ነው። ከምድር ማርን ከገነት ያምን አምጥተው ስሟን ማርያም አሏት። እንደ ማር የሚጣፍጥ ስም ስላላት ክብርና ምስጋና ለእመቤታችን ይሁን። ከምድር ማርን ከሰማይ ያምን አምጥተው ማርያም አሏት የእግዚአብሔር ልጆች። እንደገና ደግሞ አራቱን ፊደላት ደግሞ
ማርያም የሚለው ማ ማለት ማኅደረ መለኮት ማለት ነው። ሰማይና ምድር የማይችለውን ጌታ በማኅፀኗ የተሸከመች ማርያም አሏት። ስሟን አሳንሰው ሰማይና ምድር የምታክለውን ሰው ሰማይ ወምድር ዘኢያገምሮ እፎ ማኅፀነ ድንግል ጾሮ ሰማይና ምድር የማይሸከሙትን በማኅፀኗ ተሸከመችው። ማኅደረ መለኮት ማለት ነው። ማን ስንተረጎመው ማለት ነው። ማኅደረ መለኮት ሰማይ ወምድር ዘኢያገምሮ እፎ ማኅፀነ ድንግል ጾሮ። ቅዱስ ያሬድ አባታችን የቤተ ክርስቲያናችን ሊቅ የሆነው የቤተ ክርስቲያናችን መብራት የሆነው አባታችን የዜማ አባት ቅዱስ ያሬድ እንዲህ ብሎ አመሰገናት እመቤታችን። ሰማይ ወምድር ዘኢያገምሮ ሰማይና ምድር የማይሸከሙትን ሊሸከሙት የማይችሉትን ጌታ በማኅፀንሽ ተሸከምሽው፣ በማኅፀኗ ተሸከመችው። ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ቃለ ቅዳሴ አንገቷን ዘንበል አድርጋ በተጸነሰ ጊዜ ምስጋና ተሰማ ነበር፣ ይዘመር ነበር፣ ይቀደስ ነበር፣ ማህሌቱ ይቆም ነበር፣ ዝማሬው ቅልጥ ይል ነበረ። ቅዱሳን የሰማይ መላእክት በሆዷ ውስጥ ሆነው ያሸበሽቡ ነበረ፣ ያመሰግኑ ነበረ። ማርያም ማርያም አሏት ስሟን አሳንሰው ሰማይና ምድር የምታህለውን ሰው የእግዚአብሔር ልጆች ምእመናን ማኅደረ መለኮት ማለት ነው። እር ማለት ደግሞ ርግቤ ይቤላ እርሪተ ልቦና ለተጠማ ውሻ ሁሉ የምትራራ ለሰው ዘር አይደለም፣ ለፍጥረታት አይደለም፣ ለውሻ ሳይቀር የራራችን እመቤት ስለሆነች እርሪተ ልቦና ማለት ነው። ያ ማለት ደግሞ ያንቃዱ ኩሉ ሀቤኪ ኩሉ ፍጥረት ሁሉ ወደ አንቺ ያንጋጥጣሉ። የጽዮን ልጅ ሆይ ማሪን ይላሉ። ትንቢተ ኢሳይያስ ምዕራፍ 49ኛው ላይ ታገኙታላችሁ። ፍጥረት ሁሉ ወደ አንቺ ያንጋጥጣሉ። የጽዮን ልጅ ድንግል ማርያም ሆይ ማሪን፣ አስታርቂን፣ አማልጅን ይላሉ ማለት ነው። ያንቃዱ ኩሉ ሀቤኪ ኩሉ ፍጥረት ምን ማለት የመጨረሻው ፊደል ምዕራገ ጸሎት ነች። ጸሎት የሚያደርገው በእመቤታችን ነው። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘአርግ ሉዓሌ። ጸሎቱ፣ ቅዳሴው፣ ምስጋናው፣ ማህሌቱ የእኛ ብቻ ከሆነ ሊያደርግ አይችልም። የሰማችሁ ነው። ማሳረጊያዋ ማናት? እመቤታችን። ወትቀውም ንግሥት በየማንከ በንጉሠ ሰማይ ወምድር በአምላኳ ፊት በልጇ ፊት የወርቅ ዘውድ ደፍታ የወርቅ መጎናጸፊያ ተጎናጽፋ የወርቅ ቁንጃ ተነጥፎላት የወርቅ ወንበር ላይ ተቀምጣ ለሰው ልጆች ሁሉ መሐር ወልዴ ወተዘከር ኪዳኔ የምትል እውነተኛ አማላጅ፣ እውነተኛ አስታራቂ። የዚህ ዓለም ሰው አስታርቀኝ ብለን ብንልከው አጣልቶ ይመለሳል አይደል? እግዚአብሔር ልጆች ብዙ አስታርቀኝ ብለው ሄደው አጣልተው ነገሩን አክብረው ይመለሳሉ። እንዲህ አርጋኝ፣ እንዲህ አርጋኝ፣ እንዲህ አርጋኝ፣ ይሄን ሰርቶብኝ፣ ይሄን አርጎብኝ ሲሉት ታዲያ ከዚህ ጋርማ እንዴት አድርገህ ትታረቃለህ? ይሄማ ግፈኛ ሰው ነው ብሎ ነገሩን አጥብቆ አጣልቶ ይመለሳል። እመቤታችን የአምላክ እናት ድንግል ማርያም ግን ከልጇ ፊት ተንበርክካ መሐር ወልዴ ወተዘከር ኪዳኔ፣ ልጅ ሆይ ማርልኝ፣ ቃል ኪዳንህንም አስብ እንጂ ትለዋለች። ካልማርክልኝ ከእግርህ ስር አልነሳም ትላለች። ክብርና ምስጋና ለድንግል ማርያም ይሁን። እውነተኛ አማላጅ እሷ ናት። እውነተኛ አማላጅ እሷ ናት። የእግዚአብሔር ልጆች ምን ምዕራገ ጸሎት፣ ጸሎቱን የሚያደርገው በእሷ በኩል ነው። እሷ ንጹሕ ናት። ሕዋሳቶቿ ንጹሕ ናቸው። ዓይኖቿ ንጹሕ ናቸው። ኢየሱስ ክርስቶስን ሲያዩ የኖሩ ናቸው። ሁለንታኪ ሰናይት ተሃብዬ፣ ሁለንተናሽ ውብ ነው፣ ሁለንተናሽ ንጹሕ ነው፣ ሁለንተናሽ ቅዱስ ነው፣ ነውርም የለበትም፣ ነቀፋም የለበትም አላት አባታችን ጥበብ የተሞላው ሰሎሞን። ሁለንተናሽ ውብ ነው ወዳጄ ሆይ፣ ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውር ነቀፋ የለበትም እያለ እመቤታችን ድንግል ማርያምን ያመሰግናት ነበረ። እመቤታችን ሁለንተናዋ ውብ ነው። የእግዚአብሔር ልጆች ዓይኖቿ ውብ ናቸው። መኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ የምናገኘው ቃል ነው። ሁለንታኪ ሰናይት ተሃብዬ አልብኪ ነውር ወእምንትን ይላልኪ፣ ሁለንተናሽ ውብ ነው፣ ነውር የለብሽም። መኃልየ ሰሎሞን ምዕራፍ 4 ቁጥር 7 ላይ
ዓይኖችሽ ውብ ናቸው፣ ነውር የለባቸውም። 33 ዓመት መድኃኔዓለምን እያዩ የኖሩ ናቸው። ሰማይ የዘረጋው ምድር በኋላ ያጸናውን እሱን እያዩ የኖሩ ናቸው ዓይኖቿ። 12 ዓመት የሰማይ መላእክት ሲወጡ ሲወርዱ፣ ጸሎት ሲያሳርጉ፣ ምሕረት ይቅርታ ይዘው ሲመጡ እያየች ኖረች ናት። ታላቁ መልአክ ቅዱስ ገብርኤል ክንፉን እያማታ እየወደቀ እየተነሳ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ደስ ይበልሽ እያለ እየሰገደ የምሥራች ብሎ ሲነግራት ዓይኖቿ ያዩት ነበረ። የእመቤታችን ዓይኖች ውብ ናቸው። የእኛ ዓይኖች ስንት ነገር ያዩ ይሁን እግዚአብሔር ልጆች ዓይኖቻችን ቆሽሸዋል። ዓይኖቻችን ቆሽሸዋል። አንዱን ከፍ አንዱን ዝቅ፣ አንዱን ኃጢአተኛ አንዱን ጻድቅ፣ አንዱን ክፉ አንዱን ደግ እያረግን ከፍ ዝቅ የምናደርግበት ዓይናችን ቆሽሸዋል። እግዚአብሔር ከሚጠላቸው 6 ኃጢአቶች ከፍና ዝቅ አድርጎ የሚያይ ዓይንን እግዚአብሔር ይጸየፈዋል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ ሰውን ከፍና ዝቅ አድርጎ የሚያይ ዓይንን ማን ይጠላዋል? እግዚአብሔር ይጠላዋል፣ ይጸየፈዋል። እግዚአብሔር የሚጠላቸው ነገሮች 6 ናቸው። 7ኛው ግን ነፍሱ አጥብቃ ትጸየፈዋለች። ሰውን ከፍና ዝቅ አድርጎ የሚያይ ዓይንን እግዚአብሔር ይጸየፋል። ይሄ ኃጥእ፣ ይሄ ጻድቅ፣ ይሄ ክፉ፣ ይሄ ደግ፣ ይሄ ሌባ፣ ይሄ ሽፍታ፣ ይሄ ወንበዴ፣ ይሄ ንጹሕ እያለ ከፍና ዝቅ የምናደርግ በሰው ሥራ ገብተን ዳኛው ፈራጁ እግዚአብሔር ብቻ ነው። ራሳችንን ነው ማየት ያለብን። ውስጣችንን ነው ማየት ያለብን። በራሳችን ላይ ትልቅ ጉድፍ አለ፣ ትልቅ ምሰሶ አለ። የእግዚአብሔር ልጆች ምእመናን ወደ ራሳችን እንመልከት። የእመቤታችን ዓይኖች ውብ ናቸው፣ ነውር ነቀፋ የለባቸውም። 33 ዓመት መድኃኔዓለምን እያየች ኖረች ናት። 12 ዓመት በመቅደሱ ቅዱሳን መላእክት ጋር እያሸመሸመች እየዘመረች ሲወጡ ሲወርዱ ስታይ የኖረች እመቤት ናት። በሦስተኛ ደረጃ ታላቁን መልአክ ቅዱስ ገብርኤል የምሥራች ይዞ የዓለምን ድኅነት ይዞ ተፈሥሒ ፍሥሕት ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ደስ ይበልሽ፣ እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ፣ እሱም ሕዝቡን ሁሉ ከኃጢአታቸው የሚያድናቸው መድኃኒት ይሆናል እያለ ይህን የምሥራች ሲነግራት እናታችን ድንግል ማርያም ቅዱስ ገብርኤልን ፊት ለፊት እያያቸው ነበር። እየሰማችሁ ነው። ዓይኖቿ ውብ ናቸው። ሁለንታች ሰናይ ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውር ነቀፋ የለባቸው። ጆሮዎችሽ ውብ ናቸው፣ ጆሮዎቿ ውብ ናቸው። እመቤታችን የቅዱሳን መላእክትን ምስጋና ትሰማ ነበረ። ድንግል ታደንን ርእሳ መንገለ ፈርሳ ወትሰምዕ ቃለ ቅዳሴ አምላክን በማኅፀኗ በተሸከመች ጊዜ በማኅፀኗ ውስጥ ዝማሬው፣ ምስጋናው፣ ቅዳሴው ጭምር ነበረ። አንገቷን ዘንበል አድርጋ ሆዷ ውስጥ ምስጋና ታደምጥበት ነበር። በጆሮዋ የመላእክትን ዝማሬ የመላእክትን ዝማሬ የመላእክትን ቅዳሴ ትሰማበት ነበረ። የእኛ ጆሮ ስንት ነገር ሰምቶ ይሆን? የእኛ ጆሮ ፖለቲካው፣ ሸቀጡ፣ አሉባልታው የእግዚአብሔር ልጆች ምእመናን በማያገባን እየገባን በሰው ጉዳይ በሰው ስራ በማይመለከተን ነገር እየገባን ብዙ ነገር ጆሮአችን ቆሽሿል፣ ዓይናችን ቆሽሿል። ዓይኖቿ ንጹሕ ናቸው፣ ውብ ናቸው። ጆሮቿ ውብ ናቸው። የመድኃኔዓለምን ድምፅ እየሰማች ኖረች ናት። እማዬ እያላት ልጄ እያለችው እመቤታችን የእግዚአብሔር ልጆች ምእመናን ጆሮዎቿ ውብ ናቸው፣ ነቀፋ የለባቸው። ከሐና ከኢያቄም የተወለደችው የሁላችን መድኃኒት የሆነችው እመቤታችን ጆሮዎቿ ውብ ናቸው። የእኛ ጆሮ ብዙ ነገር ይሰማል። እሷ ግን የመላእክትን ምስጋና ስትሰማ ኖረች። 12 ዓመት መላእክት ሲወጡ ሲወርዱ ሲያሸበሽቡ ሲያመሰግኑ አምላክን በጸነሰች ጊዜ በሆዷ ውስጥ ሆነው ዝማሬውን ምስጋናውን ሲያቀርቡ በጆሮዋ ታደምጥ ነበረ እመቤታችን ድንግል ማርያም። ጆሮቿ ውብ ናቸው። አንደበቷ ውብ ነው፣ ነውር ነቀፋ የለበትም። እንደኛ ብዙ ነገር አታወራም እመቤታችን። ሁሉንም ነገር በልቦናዋ ትጠብቀው ነበር። ክብርና ምስጋና ለእመቤታችን ይሁን። ሁሉንም ነገር
ልጇ የሚያደርገውን ልጇ የሚሰራውን እያየች እኔ እኮ የአምላክ እናት ነኝ፣ እኔ እኮ የንጉሡ እናት ነኝ ብላ አታውቅም። ሁሉንም እያየች በልቦና ታስቀምጠው ነበረ። ቀባጣሪ አንደበት አልነበራትም እመቤታችን። ከአንደበቷ የሚወጣ ምስጋና ብቻ ነው። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር፣ ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እርሱም ብርቱ የሆነ ታላቅ ሥራ በእኔ ላይ አድርጓልና እያለች ተንበርክካ መድኃኔዓለምን ታመሰግነው ነበረ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ ታነቡ። አንደበቷ ምስጋና ነበር ይፈስበት የነበረው። መጽሐፍ ቅዱስ ነበር ታነብ የነበረው። ብሉያቱን እያገላበጠች ስለ ክርስቶስ መምጣት፣ ስለ ክርስቶስ ሰው መሆን፣ አንዲት የተቀደሰች ልጁ ፍጥረት እንደምትወልደው ነቢያት ቀድመው የተናገሩትን እያነበበች በልቦናዋ ትጠብቀው ነበረ። ይህች የተባረከች ሴት ምን አይነት ሰው ናት? ከፍጥረት ሁሉ የተመረጠች የተለየች። እሷ ከተፈጠረችበት ዘመን ደርሼ እግሯን እያጠብኩላት፣ ቤቷን እያጸዳሁላት፣ ውሃ እየቀዳሁላት፣ አገልጋይዋ ባሪያዋ ሆኜ በኖርኩ እያለች ራሷን ዝቅ አድርጋ እመቤታችን ይህን ታስብ ነበረ። የኢሳይያስን ትንቢት ስታነብ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች እያሉ እነ ኢሳይያስ የተናገሩትን ስታነብ ደጋግማ ታነበው ነበር እመቤታችን። ይህች የተለየች ፍጥረት ከተወለደችበት ዘመን ደርሼ እያገለገልኳት ባሪያ ሆኛት አገልጋይ ሆኛት በኖርኩ አለች እንጂ እኔ ልሆን እችላለሁ አላለችም። ራሷን ዝቅ አደረገች። የትሕትና እመቤታችን አንደበቷ ንጹሕ ነው፣ ነውር ነቀፋ የለበትም አላት ጠቢቡ ሰሎሞን። ታዲያ እጆችሽ ንጹሐን ናቸው፣ ነውር ነቀፋ የለበትም። የእመቤታችን እጆች መድኃኔዓለምን ታቀፋበታለች። እየሰማችሁ ነው። እሳተ መለኮት ነው የታቀፈችው። ቅዱሳን መላእክት እኮ ቀና ብለው ያዩት የማይችሉትን በክንዷ ታቀፈችው፣ በጡቷን አጠባችው፣ በጀርባዋ አዘለችው፣ ልጄ እያለች እያጎረሰች እያባበለች አሳደገችው። ክብርና ምስጋና ለድንግል ማርያም ይሁን። እጆቿ ንጹሐን ናቸው። እሳተ መለኮት ታቀፋበታለች። እግዚአብሔር ቅዱሳን የሰማይ መላእክት ከፊቱ ቆመው ፊቱን ማየት የማይችሉት በፊት እንዴት መቆም አንተን ማየት እንዴት ይቻላል እያሉ በመራድ በመንቀጥቀጥ እሳተ መለኮቱ እንዳያቃጥላቸው ፈርተው አንገታቸውን ደፍተው የሚያመሰግኑት ጌታ በሆዷ ተሸከመችው፣ ወለደችው፣ በክንዶቿ አቀፈችው። 3 ዓመት ከ6 ወር አቅፋው ተንከራተተችው እመቤታችን። እጆቿ ውብ ናቸው፣ ነውርና ነቀፋ የለበትም። የእመቤታችን እጆች የእግዚአብሔር ልጆች እግሮቿ ውብ ናቸው። በቤተ መቅደስ ላይ ኖሩ። የእኛ እግር ስንት ቦታ ለቅጦ ይሆን? አንዳንዶቻችን ጠዋት ቤተ መቅደስ፣ ከሰዓት በኋላ ደግሞ ሌላ ቤት የምንሄዱ ሰዎች እንዳለ እንሰማለን። ወደ ጠንቋይ ቤት፣ ወደ መተተኛ፣ ወደ ሟርተኛ፣ ወደ ደብተራ ቤት እዚህም እዛም የምንረግጥ ብዙ ሰዎች አለን። በእውነቱ የእመቤታችን እግሮች በመቅደስ ነው የሚኖሩት። ከዛም ከልጇ ጋር 33 ዓመት ሲወጣ እየወጣች ሲገባ እየገባች ሲያስተምር ቁጭ ብላ አብራ እየተማረች እናት እኮ ናት። የእግዚአብሔር ልጆች እንደ ደቀ መዛሙርቱ እንደ ቅዱሳት አንስት አብራ ቁጭ ብላ የቃሉን ትምህርት የእጆቹን ታምራት እያየች በዓይኗ ብክል እያለች ልጇን ብቻ እያየች የኖረች ናት እመቤታችን። የእኛ እግሮች መጠጥ ቤት ይሄዳሉ፣ ጭፈራ ቤት ይገባሉ፣ ዘፈን ቤት ይሄዳሉ፣ የማይገባ ስፍራ ውስጥ ይቆማሉ። የእመቤታችን እግሮቿ ውብ ናቸው፣ ውብ ናቸው። በስድስተኛ ደረጃ የእመቤታችን ልቧ ንጹሕ ነው። ልቧ ትሑት ነው። እኔ ነኝ አላለችም። ብዙ የመጽሐፍ ቅዱስን ታሪክ ታውቃለች፣ አንብበዋለች። ብሉያቱን እያገላበጠች ስለ እሷ ይነገር የነበረውን ትንቢት እነ ዳዊት የዘመሩትን እነ ኢሳይያስ የተናገሩትን እነ ሕዝቅኤል እነ ዳንኤል የተናገሩትን ሁሉንም ታየው ነበረ። ግን በልቦኗ ተጠብቀው ነበረ። እመቤታችን የአምላክ እናት ይሄ ወር እሷ የተወለደችበት ነው።
እርቅ የተጀመረበት ነው። የዛሬ 2034 ዓመት እመቤታችን ከፀሐይ ሰባት የምታበራ በደብረ ሊባኖስ በሚባል ተራራ ላይ እመቤታችን ድንግል ማርያም ተወለደች። ይህንን ምክንያት በማድረግ የቤተ ክርስቲያን ልጆቻችን ከቤታቸው ወጥተው ከደጃፍ ላይ ተሰብስበው ንፍሮውን ቀቅለው ጸዲቁን አዘጋጅተው የእናታችን የድንግል ማርያምን ዝክሯን ይዘክራሉ፣ ስሟን ይጠራሉ፣ መታሰቢያዋን ያደርጋሉ። የእመቤታችንን የድንግል ማርያምን ዓለም እንደሚለው አይደለም፣ ሰዎች እንደሚሉት አይደለም። ይህንን አስታከው ሌላ አምልኮ ባዕድ የሚፈጽሙ ካሉ ወዮላቸው። የአምላክ እናት እመቤታችን የተወለደችበት ቀን ነው። የእሷ ዝክር ነው። የእሷን መታሰቢያ ማድረግ ይገባል። ይህ ከበዓላት ሁሉ ከፍ ያለ በዓል ነው። አንድ ቅዱስ አንድ ጻድቅ ባህታዊ ጠይቋታል እመቤታችንን፣ እመቤቴ ሆይ 33 በዓላቶች አሉሽ፣ ከነዚህ ሁሉ አብልጠሽ የምትወጂው የትኛው ነው? የሰው ልጆች ቢያከብሩልሽ፣ ቢዘክሩልሽ፣ ስምሽ ቢጠሩልሽ፣ አብዝተው ቢጸልዩበት የምትወጂው የትኛውን ዕለት ነው ባክሽ ንገሪ ብሎ ሱባኤ ገብቶ ድንግል ማርያም ጠየቃት። እየሰማችሁ ነው አላችሁ? እግዚአብሔር ይስማችሁ። የልቦናችን ልጅ ፈትለት እመቤታችንን ጠየቃት። ሱባኤ ገባ። 33 በዓላቶች አሉሽ። በየወሩ የግዝት በዓል ነው ታውቃላችሁ። ልደታ፣ በዓታ፣ ኪዳነ ምሕረት እንደገና በየወሩ እመቤታችንን ስናከብር ስንደማምረው 33 በዓላቶች አሏት። ከእነዚህ ሁሉ አብልጠሽ የምትወጂው የሰው ልጆች የትኛውን በዓል ዝክር ቢዘክሩልሽ ነው ብሎ ጠየቃት። ከሱባኤው ከጨረሰ በኋላ እመቤታችን ከፀሐይ ሰባት እጅ አብርታ ተገለጠችለት። ክብርና ምስጋና ለእመቤታችን ይሁን። ወዳጄ አለችው፣ ወዳጄ ሁሉንም በዓላቶችን እወዳቸዋለሁ። ሁሉም በዓላቶች ተአምር የተደረገባቸው ናቸው። ሰዓቱ ስለማይበቃ የእግዚአብሔር ልጆች ከመስከረም ጀምረን እስከ ነሐሴ ድረስ ስንቆጥረው ሁሉም በዓላቶቿ ተአምር የተደረገበት ነው። እሷ ግን ሁሉንም እወዳቸዋለሁ፣ ከሁሉ ግን አስፈልጬ የምወደው የግንቦት ልደታን የሚያከብርልኝ ሰው ወደዋለሁ አለች። ክብርና ምስጋና ለእመቤታችን ይሁን። ከጨለማ ወደ ብርሃን የወጣሁበት ቀን ነው። ከጠባብ ማኅፀን ወደ ሰፊው ዓለም የመጣሁበት ነው። እናቴ አባቴ ልጅ በማጣት አንገታቸውን ደፍተው ሽሙጡ፣ ሐሜቱ፣ ስድቡ፣ መገፋቱ ያ ሁሉ መከራ ሲፈራረቅባቸው ኖሮ እኔ በማግኘታቸው ሐዘናቸው ወደ ደስታ የተቀየረበት እመቤታችን ማለት ጸጋ ወሀብት ለእናት ለአባቷ ጸጋ፣ ሀብት፣ በረከት ሆና የተሰጠች ፍጻሜው ለሰው ዘር ሁሉ የተሰጠውበት ቀን የግንቦት ልደታን የሚያከብርልኝን በዚህ ቀን ዝክሬን የሚዘክርልኝን ስሜን የሚጠራልኝን ሻማ የሚያበራልኝን ጸዲቅ አዘጋጅቶ ለድሃ የሚሰጥልኝን አብዝቼ ወደዋለሁ አለች። ክብርና ምስጋና ለእመቤታችን ይሁን። ዘክረናታል። ስሟን ጠርተናል፣ ለድሃ ብለተናል። እንደ ቃልማችን ነው። እግዚአብሔር ብዙ ነገር አይፈልግም። እየሰማችሁኝም ብዙ ነገር አይፈልግም። የእኛን ችሎታ፣ የእኛን አቅም፣ የእኛን ቤት፣ የእኛን ጓዳ ማን ያውቀዋል? መድኃኔዓለም ያውቀዋል። ስለሚያውቀው በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እውነት እውነት እላችኋለሁ በደቀ መዛሙርቴ ስም፣ በነቢያት ስም፣ በሐዋርያት ስም፣ በጻድቃን ስም፣ በሰማዕታት ስም ከሁሉ በላይ በሆነች በእናቴ ስም ቀዝቃዛ ውሃ በብርጭቆ የሰጠውን ሰው ዋጋውን በሰማይ አላሰጠውም ማለት። ክብርና ምስጋና ለመድኃኔዓለም ይሁን። ዝክሯን መዘከር ይገባል። ዘክሩ ስንላችሁ እንደው በእውነቱ በሬ አርዳችሁ ከብት አርዳችሁ አምኑ ማለት እንዳቅም ነው። ቀዝቃዛ ውሃ በብርጭቆ ለአንድ ድሃ የሰጠ ሰው በሰማይ ዋጋውን አላሳጠውም ነው ያለው። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም ነው ያለው። ዝክሯን ዘክሩ ስንላችሁ ለማስጨነቅ አይደለም። ውሃ መስጠትም ዝክር ነው። አይዞ ማለትም ዝክር ነው። የእግዚአብሔር ልጆች ምእመናን የከፋው አንገቱን የደፋው ወራት የባሰው የሚለብሰው የሚቀምሰው የሚጎርሰው ያጣውን ያንን አየት ስናደርገው አይዞ ከመውደቅ ያድነን ነው አባቶቻችን። ከቻል ውሃ ቅድት አድርገን ቁራሽ ካገኘን ትንሽ ቁራሽ አድርገን ብንሰጠው እግዚአብሔር ብዙ ሰጣችሁ ትንሽ ሰጣችኋል። ቀዝቃዛ ውሃ በብርጭቆ በእናቴ ስም የሰጠውን ሰው ዋጋውን በሰማይ ያላሳጣው። ለዚህ ነው በየሰፈሩ
በየመንደሩ ወጣቶቹ በእውነቱ እየተደራጁ እየተሰበሰቡ ዝክር ሲዘከር ሲበላ ሲጠጣ እንሰማለን። ስለዚህ መብላት መጠጣት ብቻ ሳይሆን ለድሃ ማብላት ማጠጣት፣ ድሆችን ማስቀደም፣ በእነሱ ላይ አድሮ የሚቀበል እግዚአብሔር ነው። ለድሃ ስጡልኝ ያለው፣ አብሉልኝ አጠጡልኝ ያለው፣ ድሆችን ይዋቸው ነው ያለው። ስለዚህ ግንቦት ልደታ በልዩ ሁኔታ እንግዲህ ስናከብር ሰንብተናል። ዛሬ ደግሞ በዓታ ናት። ወደ ቤተ መቅደስ የገባችበት 3 ዓመት ከእናት ከአባቷ ጋር ከቆየች በኋላ የሰጠ ቢነሳ የለበት ወቀሳ ነውና የሰጠን እግዚአብሔር ነው። ደግመን እንሰጣለን ብለን ተስለናልና ምን እናድርግ አለች እናታችን ቅድስት ሐና። ምን እናድርግ? ኢያቄም ወዳጄ ባለቤቴ የሰጠን እግዚአብሔር ነው። ብዙ ዓመት አልቅሰን ደጅ ጸንተን ያገኘናት ሴት ብትሆን ማይ ውሃ እየቀዳች ቤተ መቅደሱን እየጠረገች መጋረጃውን እያጠበች እያጸዳች በመቅደስ እንድትኖር መልሰን ላንተ እንሰጥሃለን። ብቻ ግን ከሰው ሐሜት ከሽሙጥ አድነን። ወንድ ቢሆን እያገለገለ እየቀደሰ እያስተማረ በመቅደስ እንድኖር መልሰን ላንተ እንሰጥሃለን ብሎ ተስለው ነበር። ዛሬ በየሄድንበት እንሳላለን አይደል? እግዚአብሔር ስለት ከባድ ነገር ነው። ቃል ያን ቃል ይላሉ አባቶቻችን። እናታችን ቅድስት ሐና ሌላ መጽናኛ የላትም። በስተርጅና ያገኘቻት አንድ ልጇ ናት፣ መተኪያም የሌላት። ግን ለእግዚአብሔር መስጠት አለበትና ምን እናድርግ? 3 ዓመት ሞላት። አፏም እህል ሳይለምድ ሆዷም እህል ሳይለምድ አፏም ሰው ሳይወድ እንግዲህ ወደ እግዚአብሔር መልሰን መስጠት አለብን አለ። እኔ እኮ ፍቅርሽ ያለቀልሽ መስሎኝ ነው ዝም ያልኩት እንጂ እኔም በልቤ ይወጣል ይወርዳል ጉዳዩ አላት። በዚህ ቀን እመቤታችንን የአምላክ እናትን አቅፈው ወስደው በ3 ዓመቷ ለካህኑ ለዘካርያስ ይቺ የእግዚአብሔር ስጦታ ናትና መልሰን እንሰጠው ቃል ገብተናልና ተቀበለን አሉት። ተቀበለን አስገባለን ወደ መቅደስ አሉ። ግራ ግብት አለ። ንዋየ ቅድሳት ቢሆን ይገለገልበታል። የሰው ስጦታ እንዴት ብዬ ልቀበል? የት ላኖራት ነው? ገና ሕፃን ናት። ምግቧስ ምን ሊሆን ነው? ቤተ መቅደስ ነው ይሄ። አይጋገር፣ አይፈጭ፣ አይቦካ ምስጋና ብቻ ነው እዚህ የሚቀርበው። ምን ላበላት ምን ላጠጣት ነው የምቀበላችሁ? ማረገው ጠፋኝ። እስቲ ወደ እግዚአብሔር ጸሎት እናደርሳለን። ካህናቱ ተሰበሰቡ። ጸሎት ተጸለየ። የለመኑትን አይነሳ መድኃኔዓለም። ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ያለ ዘካርያስ ካህናቱን ይዞ ጸሎት ማድረስ ጀመረ። የምግቧ ነገር እንዴት ይሆናል? ተቀብያት ምን ላበላት ነው? ቤተ መቅደስ ምስጋና ነው፣ ጸሎት ነው ያለው። ምግብ የለም እዚህ። ምን ላድርጋት ሲል የእግዚአብሔር መልአክ ታላቁ መልአክ ፋኑኤል በዛሬው ቀን አብሮ የሚከበረው ሰማያዊ ህብስት ሰማያዊ ጽዋ ይዞ በደመና ላይ ወርዶ ረቦታ የክብርና ምስጋና ለአምላካችን ይሁን። አዎ መልስ ሰጠው ለዘካርያስ። ያወርዶልሃል ተመልከተው አለው። ያን ጊዜ ለእኔ ክብር የወረደ ነው እኔ ተነስቼ ልቀበለው ብሎ ወደ ፋኑኤል ጠጋ ሲል መልአኩ ወደ ላይ ሰቀቀበት። ያን ጊዜ ለእናንተ የወረደ ክብር ይሆናል። ሐና ኢያቄም ተነሱና ተቀበሉት ህብስቱን አላቸው። ወደ እሱ ሲቀርቡ አሁንም ወደ ላይ ወጣባቸው፣ እየራቀ ሄደ። የእግዚአብሔር ጥበቡ አይመረመርምና ሕፃኒቱ ብቻዋን እዛ ተዋትና እናንተ ወደዚህ ነው አላቸው። ብቻዋን ባገኛት ጊዜ የእግዚአብሔር መልአክ ከሰማይ ወረደና በክንፎቹ ጋርዶ የእግዚአብሔር ልጆች ምእመናን ሰማያዊ ህብስትን ሰማያዊ ጽዋን መግቧል፣ ባርኳት እመቤታችንን አወረደና ቤተ መቅደስ አስቀመጣል። በዚህ ጊዜ የምግቧ ነገር ከተያዘልን ከሰው ጋር መኖር አይገባትም ብለው ወደ ቤተ መቅደስ አስገቧ። ቤተ መቅደስ ገብታ 12 ዓመት ከመላእክት ጋር እያሸበሸበች እየዘመረች እየጸለየች እመቤታችን በዚያ ኖረች። 3 ዓመት ከእናት ከአባቷ 12 ዓመት ከቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመት ከ3 ወር ከልጇ ከወዳጇ ከመድኃኔዓለም ጋር እሱ ጋር ከዚያ በኋላ ካረገ በኋላ ደግሞ ወደ ዮሐንስ ቤት ገብታ 15 ዓመት በአጠቃላይ 64 ዓመት ኖረች እመቤታችን። ለእኛ መድኃኒት ሆና የተሰጠችናት ኦ መድኃኒተ ኩሉ ዓለም የዓለም ሁሉ መድኃኒት ይላታል ቅዱስ ያሬድ። የእግዚአብሔር ልጆች ወታስተስርይ ኃጢአተ ሕዝብኪ ተበውሃለኪ ከአብ ከወልድ ከመንፈስ ቅዱስ የሰው ልጆችን ሁሉ ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተሰጥቶሻል። ወመድኃኒተ ኩሉ ዓለም የዓለም ሁሉ መድኃኒት አድርጎሻል አላት።
መድኃኒታችን እመቤታችን አማላጃችን የተወለደችበት ወር ነው። እንግዲህ በዚህ ቀን እመቤታችንን ማክበር እመቤታችንን መውደድ ይገባል። የእግዚአብሔር ልጆች እመቤታችን እንግዲህ የምንወዳት የምናከብራት በአምስት ምክንያት ነው። አንደኛ የአምላክ እናት ስለሆነች ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 40 ላይ የምናገኘው ቃል ነው። የአምላክ እናቱ ስለሆነች ነው። በሁለተኛ ደረጃ የድኅነታችን ምክንያት ስለሆነች ነው። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለሙ ዳነ በልጅሽም ሰላም ሆነ ይላታል ቅዱስ ያሬድ በዝማሬ። መድኃኒታችን ድኅነታችን ስለሆነች ነው። በሦስተኛ ደረጃ እናታችን ስለሆነች ነው የምናከብራት። እምነ ጽዮን ይብል ሰብእ ወብእሲ ተወልደ በውስቴታ፣ የሰው ልጆች ሁሉ እናታችን ጽዮን ይሉሻል፣ በአንቺ ሰው የሆነው ጌታ ተወልዷልና። መዝሙር 86 ቁጥር 5 ላይ እናታችን ስለሆነች በመስቀሉ አጠገብ እነኋት እናታችሁ እነሆ ልጅሽ ብሎ እናት አድርጎ የሰጠን ራሱ ባለቤቱ አምላካችን ፈጣሪያችን ስለሆነ። በአምስተኛ ደረጃ አማላጃችን አስታራቂያችን ስለሆነች ዘወትር ስሟን እንጠራለን፣ ዝክሯን እንዘክራለን፣ መታሰቢያዋን እናደርጋለን። ሰአሊ ለነ ቅድስት እንላታለን። ምዕራገ ጸሎት ስለሆነች ጸሎቱን የሚያደርገው በእሱ ስለሆነ በእሷ ስለሆነ በንጉሡ ቀኝ ስለቆመችልን ወትቀውም ንግሥት በየማንከ ንግሥተ ሰማይ ወምድር እመቤታችን የወርቅ ዘውድ ደፍታ የወርቅ መጎናጸፊያ ተጎናጽፋ በወርቅ ወንበር ላይ በጌታ ቀኝ ቆማለች። ትቁምልን፣ ለሁላችን በመከራችን ጊዜ ትቁምልን፣ በአማላጅነቷ ትቁምልን፣ በቃል ኪዳኗ ትቁምልን። ቆማለች። ወትቀውም ንግሥት በየማንከ መዝሙር 44 ቁጥር 9 ላይ ልበ አምላክ ዳዊት መጀመሪያ ሳትወለድ ገና በእምነት መነጽር በጌታ ቀኝ እንደምትቆም ያያት ዳዊት አባታችን። ወትቀውም ንግሥት በየማንከ አሁን በልጇ ቀኝ የወርቅ ዘውድ ደፍታ ከፀሐይ 7 እጅ አብርታ በመድኃኔዓለም ፊት ቆማለች። የቆመችው ማርልኝ፣ ይቅር በልልኝ፣ ራራላቸው፣ የጠፉትን መልሳቸው፣ የወደቁትን አንሳቸው፣ የተራቁትን መግባቸው፣ የካዱትንም ወደ እምነታቸው መልስልኝ፣ ዕድሜ ለንስሐ ስጣቸው እያለች ለፍጥረት ሁሉ ትለምናለች እመቤታችን። አማላጅነቷ፣ ጸሎቷ፣ ቃል ኪዳኗ ሁላችንንም ይጠብቀን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃን። እግዚአብሔር ንጹሕ ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ